ወዶለት 7 ዓመት የጨረሰ የ7 ዓመት ቆይታ የግንባታ ቆይታ የነበረውን የመጀመሪያውን ቤተ መቅደስ ሰርቶ ከጨረሰ በኋላ ልክ ዛሬ እንደተሰበሰብነው የምርቃት መርሃ ግብር ብለን ዛሬ እኛ እንዳዘጋጀነው የእስራኤል ንጉሥ ሰሎሞንም እንዲሁ የምርቃት መርሃ ግብር አዘጋጅቶ ነበር። 7 ዓመት የጨረሰውን ቤተ መቅደሱን ገንብቶ ሲጨርስ ማለት ነው እና በዚያ ቀን በህዝቡ ፊት ተንበርክኮ ሲጸልይ ሲናገር ከተናገራቸው ንግግሮቹ መካከል ሁልጊዜም የኔን የባሪያህን የሕዝብህን የእስራኤልን ጸሎት ለመስማት ጆሮችህ የተከፈቱ ዓይኖችህ የተገለጡ ይሁኑ ይባላችሁ። ሰርቶ ሲጨርስ ተንበርክኮ 7 ዓመት የጨረሰውን ግንባታ አጠናቆ ያን ቤት እግዚአብሔር ይባርከው ዘንድ የሰው እንባ ይታበስበት ዘንድ ሲጸልይ የተናገረው የኔ የባሪያህን ያገልጋይህን የመላው ሕዝብህን ጸሎት ለመስማት ጆሮችህ ምን ያሉ ይሁኑ? ጆሮችህ የተከፈቱ ይሁኑ፣ ዓይኖችህ የተገለጡ ይሁኑ። ብዙ በሰው ሕይወት ላይ የሚደርሱ ነገሮችን በዚህ ምዕራፍ ላይ ጠቅለል አድርጎ አንስቷል። በዚህ በምዕራፍ 8 ላይ ከዚያ መካከል ግን በዋናነት ያተኮረው ቤተ መቅደሱ ከሚሰጣቸው ወሳኝ ከሆኑ ጥቅሞች መካከል አንዱ ወእመኒ ዘተአውቀቶ ኃጢአቱ የታወቀችው ሰው ቢኖር ኃጢአት ሰርቶ ኃጢአቱን አስቡ፣ ኃጢአቱን ተገንዝቡ ወአልዓለ እዴሁ ውስተ ዝንቱ ቤት ስለ ኃጢአቱ በዚህ ቤት 7 ዓመት ሙሉ በገነባሁት በዚህ የመመስገኛ ቤት እጆቹን ዘርግቶ ቢጸልይ ቢያለቅስ አንተ በሰማይ ሆነህ ተመልከት፣ ስማ። ዓይኖችህ ስለ ኃጢአቱ እያለቀሰ የሚጮኸውን ጩኸት የሚያፈሰውን እንባ ጆሮችህ ለመስማት ዓይኖችህ ለማየት የተከፈቱ የተገለጡ ይሁኑ። ትልቁ ቁልፍ ነገር ይሄ ነው። ቤተ ክርስቲያን ሰራን ማለት ከምንም በላይ በሰራነው ኃጢአት
በበደልነው በደል ታውቆን ተገንዝበን እጃችንን ዘርግተን መተን በዚህ ቦታ ስንጸልይ ጆሮዎቹ ክፍት ሆነው እኛ የምንደመጥ እንባችን ሲፈስ ሲጎርፍ አይኖቹ የተገለጡ ሆነው እኛን የሚመለከቱበት ወይ እግዚአብሔር የሚመለከትበት ሆስፒታላችን ነው። እየሰማችሁ ነው? በቃ ዛሬ እናንተ ገንብታችሁ የጨረሳችሁት የሚታይ የሚዳሰስ ግዙፍ የሆነ ቤት የማይታይ የማይዳሰስ መንፈሳዊ የሕክምና አገልግሎት የሚሰጥበት ቤት ነው። ይሄ ቤት ለዚህ ነው ሰሎሞን እንደ ኃጢአት ሰርቶ ኃጢአቱ የታወቀችው ሰው እጁን በዚህ ቦታ ላይ ዘርግቶ በሚጸልይ ጊዜ ጸሎቱን ለመስማት ጆሮዎቹ የተከፈቱ ይሁን፣ አይኖቹ የተገለጡ ይሁን። ስለዚህ ዛሬ ቤተሰቦቻችን እንዲህ አይነት ልዩ ስጦታ የምታገኙበትን ቤተ መቅደስ ነው ሰርታችሁ ፈጽማችሁ ያስፈጸማችሁን እግዚአብሔርን ለማመስገን የጠራችሁን የተሰባሰቡ ይሄ መንፈሳዊ ሆስፒታል ነው። መንፈሳዊ ሆስፒታል ሐኪሙ ክርስቶስ ነው። መድኃኒቱ ደግሞ ቅዱስ ሥጋው ክቡር ደሙ እንዲሆነን የምንድንበት የድውያን መሰብሰቢያ ነው። የሕመምተኞች መሰብሰቢያ ነው። ሐኪሙ ክርስቶስ የሚገኝበት ቤት ነው። ይሄ ቤት ሐኪሙ ክርስቶስ መድኃኒቱን ቅዱስ ሥጋውን ክቡር ደሙን ለእኛ ለሕመምተኞቹ የሚሰጥበት ይህን እንድንቀበል አገልጋዮቹ ካህናት የምንላላክበት ቤት ነው። ይሄ ቤት እየሰማችሁ ነው? እየተረዳችሁ ነው? ስለዚህ ይህን ውብ የሆነ መንፈሳዊ ሆስፒታል ገንብታችሁ የማትፈወሱ ሕመምተኞች እንዳትሆኑ፣ የማትታከሙ ሕመምተኞች እንዳትሆኑ። ምን ማለት ነው? ንስሐ ገብታችሁ ሐኪማችን ክርስቶስ የሰጠንን ቅዱስ ሥጋውን ክቡር ደሙን ተቀብላችሁ ከኃጢአት የማትፈወሱ ሰዎች እንዳትሆኑ። ተረድታችሁ ነው? ይሄ የእግዚአብሔር ጆሮዎች የሚከፈቱት የእግዚአብሔር ዓይኖች በተለየ መልኩ በዚህ የቃል ኪዳን ቤት የሚገለጡት እኛ ሕመምተኞቹ እንፈወስ ዘንድ ነው። ስለዚህ ወጣቶች፣ ወንድሞቻችን፣ እህቶቻችን፣ ሽማግሌዎች፣ እናቶቻችን፣ አባቶቻችን ተጠቀሙ። በዚህ መንፈሳዊ ቤት የማይጠቀም ሰው አይኖርም። ሰራነው ብቻ አይበቃም። ሰራነው ብቻ የእኛን ፍላጎት አያሟላ። ገንብተናል፣ ጨርሰናል ማለት በራሱ ጽድቅ አይደለም፣ መደምደሚያችን አይደለም። በዚህ ሰርታችሁ በገነባችሁት ቤተ መቅደስ ስለ ኃጢአታችሁ ሕልማችሁ ይፍሰሳል። ስለ ኃጢአታችሁ ድምፅ አሰምታችሁ ወደ እግዚአብሔር ጸልዩበት። ሐኪሙ ክርስቶስ ይሰማል። ጆሮቹ ክፍት ናቸው፣ አይኖቹ የተገለጡ ናቸው። መድኃኒት ይሰጣል። ያም መድኃኒት አንድ ጊዜ ለሰው ልጆች ሁሉ በቀራንዮ አደባባይ ላይ የሰጠን ሥጋውን ቅዱስ ሥጋውን የሰጠን ክቡር ደሙ። ይህንማ ትቀበሉ ወጣቶች አትሉ። ይህን የማትወስዱ ክርስቲያኖች እዚህ አካባቢ አትሉ።
ተጠቀሙበት፣ ቅረቡ፣ ተፈወሱ፣ ዳኑበት። ይህ መንፈሳዊ ሆስፒታል ነው ያልኳችሁ። ለዚህ በስጋ በታመምን ጊዜ ሐኪሙን ደጅ ለመጥናት ስጋዊ ሆስፒታል ላይ እንኮለኮላለን። ለምታው ወረፋን ይዛል በስጋ ለመታከም። እንደዚህ ሁሉ በመንፈስ የታመምን ሁሉ በኃጢአት የቆሰልን ሁሉ ወረፋ ምን ይዝበት ከሐኪሙ ከክርስቶስ ቅዱስ ሥጋውን ክቡር ደሙን በመቀበል የምንፈወስበት ቤታችን ነውና እንፈወስበት ለማለት። እሺ ብዙ ወጣቶች እግዚአብሔር ይመስገን እግዚአብሔርን ካለማወቅ ወደ ማወቅ ከእግዚአብሔር ከመሸሽ ወደ እግዚአብሔር በመቅረብ ብዙ ስራ እየሰራችሁ እንደሆነ ሰምተናል። ወደ እግዚአብሔር በመቅረብ ለመፈወስ ቅርብ እየሆናችሁ እንደሆነ ሰምተናል። የበለጠ ቅረቡ፣ ተፈወሱ። ለዚህ ሌሎችንም አብቋቸው። በስራ ቦታ፣ በጉርብትና በመሳሰለ ክርስቶስን ያላወቁ እግዚአብሔርን ያላወቁ ቅዱስ ሥጋውን ክቡር ደሙን እንደሚፈውስ ያልተረዱ ብዙ ወንድሞች ብዙ ጎረቤቶች ይኖሯቸዋል። ጥሯቸው፣ አድኗቸው፣ እንዲድኑ ምክንያቱ ናቸው። እሺ ይህንን ነው የምናሳስባችሁ። ያሳሰባችሁ ያስጀመራችሁ አምላካችን እግዚአብሔር ይመስገን። በእውነት እንደሰማሁት ዲያቆን ቃለ አብ እንደ ምክንያት ነው ብዙ ወንድሞች ብዙ እህቶች በአንተ ምክንያት ይህን ህንፃ ቤተ መቅደስ ለመስራት እንዲሳተፉ ምክንያቱ ነው። መንገድ ነሃል። እግዚአብሔር ይባርከው። በዚሁ በአንተ ምክንያት እንግዲህ ሐራ ላይ ቅድም የተጠቀሱት ማህበራት፣ ወልዲያ ላይ ያሉት ማህበራት፣ በውጭ ዓለም ያሉ እህቶቻችን ወንድሞቻችን በዚህ አስቸጋሪ ወቅት ገንዘባቸውን በመለገስ ይህን የመሰለ ውብ ህንፃ ቤተ መቅደስ ተሰርቶ ድውያኑ እኛ ህመምተኞቹ እኛ እንድንፈወስበት ዝግጁ ነው። ስለዚህ ለዚህ በጎ ስራ የድርሻችሁን የተወጣችሁ ሁሉ እግዚአብሔር ይባርካችሁ። አሁንም የምናሳስባችሁ ቅድም ሐራ ላይ የተገለጣችሁት ስማችሁ የተጠቀሰው ማስታወሻ የተሰጣችሁ የማህበር አባላት ወልዲያም ላይ ያላችሁ በውጭ ዓለምም እስካሁን ይህ ህንፃ ቤተ መቅደስ እንዲሰራ ዋጋ የከፈላችሁ ሁሉ ስራችሁን አልጨረሳችሁም። ህመምተኞች እንዲሰበሰቡበት ማለት ወደ ቅዱስ ሥጋ ወደ ክቡር ደሙ ሰዎች እንዲሰበሰቡ ገና ብዙ የሚሰራ ስራ ነው። አንዳንድ ጊዜ ቤተ መቅደስ ሰራን ነው እንጂ እዛ ውስጥ ላይ ምን መስራት ምን ማድረግ እንዳለብን ያልተገነዘብን ብዙ አለ። ይህን ግንዛቤ የመፍጠር ስራ የማህበራቱ ትልቅ ጉልህ እና ዲያቆን ቃለ አብ አሁን ሆስፒታሉ የሰራው ወደ ሆስፒታሉ መጥተው የሚታከሙ ህመምተኞችን የመጥራት ስራ ገና ይቀራል ማለት ሰዎች ለንስሐ እንዲመጡ ያልተጠመቁ እንዲጠመቁ ተጠምቀው በኃጢአት የደከሙ በንስሐ እንዲበረቱ ዘመን የማይሽረው ቅዱስ ሥጋው ክቡር ደሙን እንዲወስዱ እንዲፈወሱ የማድረጉ ስራ የበለጠ ከዚህ በኋላ ነው። አሁን ሆስፒታሉ የተሰራ ሰዎችን መጥራት እዚህ የፈውስ ቤት አለ፣ የመድኃኒት ቤት አለ ኑ ብሎ መጥራት በጣም ትልቁ ስራቸው። ስለዚህ የምታውቃቸውን ማህበራት አሁንም ምክንያቱ ነው ጥራቸው ይህን ስራ እንዲሰሩ
ለዚህ አገልግሎት ብቁ ነው። በሱ አማካኝነት ትልቅ ስራ የሰራችሁ ማህበራት አደራችሁን እዚህ ዙሪያ ያሉ ክርስቲያኖች እንደሚገባው ነው እንዲጠቀሙበት ስራ የወንጌል አገልግሎት እንዲሰጥበት የክርስቶስ የምስራች ጥሪ ለዚህ ህዝብ ተደራሽ እንዲሆን አሁንም ማህበራቱ ትልቅ ስራ አለባችሁና አደራችሁን የጀመራችሁትን ከግብ እንድታደርሱ ለማለት ነው። በጥቅሉ ለዚህ በጎ ነገር ሁሉ የተሳተፋችሁ የቤተ ክህነቱን ሰራተኞች፣ ምዕመናትም እግዚአብሔር ዋጋችሁን አያሳጣችሁ። ወስብሐት ለእግዚአብሔር።